እንኳን በሰላም ያገናኘን። እንኳን ደስ ያላችሁ፣ እንኳን ደስ ያለን። በመጨረሻም ጉምቱ ፖለቲከኛ የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ ከሚወዱት ዋጋ ከከፈሉበት ህዝባቸው ጋር ዳግም ተቀላቅሏል። ምንድነው የተፈጠረው? እውነተኛው መረጃ ለእናንተ አደርሳለሁ። ባለፉት ጊዜያት በሜክሲኮ ታላቁ የድረግ ንጉስ ተብሎ የሚጠራው ኤልሜንቾት ማለፉን ተከትሎ በአሁኑ ሰዓት ሜክሲኮ እየነደደች ትገኛለች። ምንድነው የተፈጠረው? ኤልሜንቾት እንዴት ህይወቱ አለፈ? መረጃዎችን ሰጣችኋለሁ። አሳዛኝ ዜና። በትናንትናው ዕለት ብቻ በምስራቅ አርሲ 21 ንጹሃን መገደላቸው ተገለጸ። ባለፈው ጊዜ እንደነገርኳችሁ ዋሃብዮች ዳግም በክርስቲያኖች ላይ በመነሳት ጥቃት መሰንዘር መጀመራቸው የሚታወቅ ሲሆን በትላንትናው ዕለት ብቻም 21 ንጹህ ክርስቲያኖችን በግፍዮታቸው እንዲቀጠፍ አድርጓል። ከዚህ ስራ ሁሉ ጀርባ ማን አለ? የመጨረሻ ግቡስ ምንድነው? አንድ ሚስጥር ነግራችኋለሁ። ሼር በማድረግ ለብዙዎች ያድርሱት። ምን አይነት ጀግንነት ነው! እንዲህ አይነት ጠንካራና ብርቱ ሴት ያብዛልን። ከሞት አፋፍ ተነስታ ለፍትህ የቆመችው የዘመናችን ብርቱ ሴት ትዕግስት አየነው ልብ የሚነካ ታሪክ። ከሰሞኑ የሶሻል ሚዲያውን ትኩረት የሳበችው ትዕግስት አየነው የደረሰባት በደልና ግፍ ተዘርዝሮ የሚያልቅ አይደለም። ከጊዜ ወደ ጊዜ ሴቶቻችን ላይ የሚደርሰው ስቃይና ህመም እጅግ በጣም የሚያሳዝን ሲሆን በዙሪያም ተልዕኮ የተሰጣቸው አንዳንድ ሰዎች ኤአይን በመጠቀም ትዕግስት ችታ አድርጋበት ነው ሲሉ መረጃ እየለቀቁ ሲሆን በዙሪያም እውነተኛውን መረጃ እንለውጣለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ። በፍቅር ጋንብሮ ከደ መጣ ነው ደም አለው ታሩሲ ነው የመጣው። ያሩሲውን ስንዴ እንዴት ብዬ ልብላው? ያሩሲውን ስንዴ እንዴት ብዬ ልብላው? ያረሰው ገጀራ ያበቀለው ደም ነው። አልበላም ይቅርብኝ ትርፉ ትዝብት ነው። ተዋባቶቻችን መንገድ አትሳቱ። ፈተናው ቢሆንም በእናንተ ላይ ብርቱ። በማን እንጽናና እኛ ልጆቻችሁ? አይናችሁ እያየ ዝምታን መርጣችሁ አታስታውሱትም? የስልጣኑ ጊዜ ጥቁር ስታለብሱን ዛሬ ስንታረድ እንደዚህ ልትረሱን። ማተቤና ስሬ ዛሬችን ቃላት የምመሰክረው ባሩሲ ምድር ላይ ስላልተገኘው ነው። ፍትህ ለአሩሲ ኦርቶዶክሳውያን። አርሲ ከህፃናት ጀምሮ እስከ አዛውንት የክርስቲያኖችን ደም የምታፈስ ምድር ሆናለች። አስቀድሞ ግን መታወቂያዋ ይህ አልነበረም። ህዝቡ ተከባብሮ አንተ ትብስ እኔ ብስ ተባብሎ የሚኖርባት አርሲ ዛሬ ምን ገባባት? የብዙዎች አሁናዊ ጥያቄ ነው። እኔም መልሱን ወዲህ ልበላችሁ። አርሲ የገባው ቀንደኛው የአልሸባብ ክንፍ ውሃብያ ነው። የውሃብያ እንዴት ገባ? አላማውስ ምንድነው ስለሚለው አስቀጥዬ መረጃዎችን ላጋራችሁ። ብዙዎቻችሁ እንደምታውቁት በሀገራችን ኢትዮጵያ በዚያ የእስልምና እምነት ባልነበረ ሰዓት በነብዩ አማካኝነት ተከታዮቻቸው ወደ ታላቋ ምድር ኢትዮጵያ እንዲሄዱ በዚያም ደግ ንጉስ እንዳለና እንደሚቀበላቸው መናገራቸው ታላቁ የእስልምና መጽሐፍ ያትታል። ነብዩ ማስቀጥለው በማስመር ይህንን ተናገሯቸው። በዚያ ኑሩ፣ ነገር ግን በስተት ሀበሻን እንዳትነኩ ሲሉ አስረግጠው ነገሯቸው። ከዚያ በኋላ ከግራኝ መምጣት በፊት ተከባብረው ተዋደውና ተፋቅረው ይኖሩ ነበረ። በኋላም የግራኝ አህመድ በኢትዮጵያ መነሳትን ተከትሎ ግራኝ ከሳውዲው ከመሐመድ ኢብኑ አብዱል ወሃብ የተቀበለውን ኤክስትሪሚስት እስላሚስትን በየአቅጣጫው በማስፋፋት በጊዜው የነበረውን ኃይል ተጠቅመው በርካታ አብያተ ክርስቲያናትን፣ በርካታ ገዳማትን እንዲሁም ክርስቲያኖችን በግፍ ማጥፋትና እስላማዊ መንግስት መመስረትን ተቀዳሚ ስራ አደረገው። በኋላም የንጉስ ገላውዲዮስ ተጠናክሮ መነሳት ዳግም ግራኝ እንዲወቅድና ክርስቲያኖች ነጻነት አየር እንዲተነፍሱ አደረጋቸው። ዛሬም በሀገራችን ኢትዮጵያ ግብጽ የምታሰለጥናቸው የአርሲ አመራሮች በይፋ የሚቀበሏቸው የአህመድ ግራኝ ርዝራዦች ከአልሸባብ እንዲሁም ከኦላ ጋር በመተባበር ባለፉት ጊዜያት በአርሲ እጅግ በጣም የሚዘገንን ግፍ በክርስቲያኖች ላይ ፈጽመዋል። ዛሬም መፈጸማቸውን አቀጣጥለው ቀጥለውበታል። በዚህ ሁሉ ጊዜ ግን የኦሮሚያው ፕሬዝዳንት አቶ ሽመልስ አብዲሳ በክልል ውስጥ እየተፈጸመ ስላለው ጥቃት አንድም ቀን በስተት ወጥተው እንኳን አላወገዙም። አጥፊዎችንም ለግ ለማቅረብ ይህ ነው የሚባል ስራ አልሰሩም። ለምን? በብዙዎች ዘንድ እየተነሳ ያለጠው
ዓላማው ምንድነው? በምስራቅ አፍሪካ አሁን ውጥረቱ ባየለበት በይሳት ታላቅ የሃይማኖት ግጭት በማስነሳት ኢትዮጵያና ክርስትናን ማጥፋት ተቀዳሚ ዓላማቸው ነው። ስለሆነም ዛሬ ምን ጠይቃለን? የኦሮሚያ መንግስት ብሎም የፌዴራል መንግስቱ ይህንን የዜጎች ስቃይ የሚያስቆም ከሆነ ራሱ በፈጠረው እሳት ራሱ ይገባበታል። እመኑኝ። ታላቁ የሜክሲኮ ድረግ ሎርድ ኤል ሜንቾ ላለፉት 15 ዓመታት ሜክሲኮ ላይ ነግሶ የቆየው ታላቁ ድረግ ዲለር ኤል ሜንቾ በመጨረሻ መልፈቱ በሴት ጭን ውስጥ መሆኑ ጉዳዩን አነጋጋሪ አድርጎታል። በዚህም ሜክሲኮ በአሁኑ ሰዓት እየነደደች ሲሆን ምንድነው የተፈጠረው? ጥቂት መረጃዎችን ላጋራችሁ። ታውቁት ኤል ሜንቾ ይባላል። የተወለደው በሜክሲኮ ውስጥ ሲሆን በኢኮኖሚ በጣም ደካማ ከሚባሉ ቤተሰቦች የተገኘው ኤል ሜንቾ በልጅነቱ አቮካዶዎችን ያሳደገ ለገበያ ማቅረብ ትምህርቱን ጎን ለጎን እየተከታተለ ሳለ በድንገት የመጀመሪያ ደረጃ ትምህርቱን ሲያጠናቅቅ በህገወጥ መንገድ ወደ ታላቁ ሀገር አሜሪካን በ1980ዎቹ ላይ ያቀናል። በኋላም በተለያዩ ስቴቶች በተለያዩ ወንጀሎች የታሰረ ሲሆን በመጨረሻም ወደ መጣበት ሀገር ሜክሲኮ በ1990ዎቹ ላይ ዲፖርት ሊደረግ ችሏል። በኋላም በ30ዎቹ የዕድሜ ክልል ውስጥ ሳለ ሚሊኖ ካርቴል የሚባለውን ቡድን በመቀላቀል ስራውን አቀጣጥሎ መስራት ይጀምራል። በኋላም ባሳየው የጨከነ የአመራር መንገድ ወደፊት ተገፍቶ መውጣት የካርቴሉን ወንበር ለመቆናጠጥ በቃ። በዚህም ታዲያ የራሱ ከ10,000 በላይ ከሜክሲኮ ብሎም ከሌላ ዓለማት የተውጣጡ የስፔሻል ፎርስ አባላትን ወደ ራሱ በከፍተኛ ገንዘብ በማዘዋወር ሀያል የተባለ አስፈሪና አደገኛ የመከላከያ ስርዓትን ገነባ። በዚህም አላበቃም። የራሱ የጦር መሳሪያ፣ ብረት ለበስ መኪና፣ ሰርጓጅ መርከብ፣ የተዋቀረ የአይቲ ባለሙያ ሃከሮች ብሎም መረጃ መንታፊዎች በስሩ መቅጠር ዓለም ላይ በጣም የሚፈለግ ግን ደግሞ በቀላሉ የማያዝ ሆኖ ቀርቷል። በዚህም ኤል ሜንቾ በሜክሲኮ እስከ መንግስት ባለስልጣናት አንስቶ እስከ ታች የመንገድ ጽዳት ሁሉንም በእጁ አስገብቷል። መረጃ ከነፋስ በፈጠነ ሁኔታ ሁሌም በእጁ ደርሷል። ይህ ነገር ከአቅሟ በላይ የሆነባትና ያቃታት አሜሪካም በአንድ ወቅት የራስ ምታት ሲሆንባት እሱን አሳልፎ ለሰጠኝ $15 ሚሊዮን ይገባለታል ስትል በይፋ ተናግራለች። ኤል ሜንቾ ግን አየው እዚህ ጋር ነው ብሎ የሚጠቁም ግን ከሜክሲኮ አንድም ሰው አልተገኘም። በዚህም ላለፉት 10 ዓመታት ኤል ሜንቾ በሀብት ላይ ሀብትን እየጨመረ ለመተኮስ ችሏል። በኋላም ከአንዲት መልከ መልካም ሞዴል ከሆነች ማሪያ ጁሊሳ ጋር ተዋውቆ ፍቅር ይጀምራል። በዚህ ጊዜ ነበር ያ ስሙ ሲጠራ የሚደነገጠው። ዓለምንም በእጅጉ ያስጨነቀው ኤል ሜንቾ ለመጀመሪያ ጊዜ ለፍቅር እጁን ሰጠ። በኋላም የሜክሲኮ ልዩ ኃይል አባላት ማሪያ ጁሊሳን በማግባባት አሳልፋ እንድሰጣቸው በዚያም ዳጎስ ያለ ገንዘብ እንደሚከፈላት ገልጾ መግባባት ላይ ይደርሳሉ። ኦፕሬሽኑም ተጀመረ። በኋላም ሀገር ሰላም ብሎ ወደ ጠራችው ስፍራ ያቀናው ኤል ሜንቾ የተደገሰለትን አላወቀም። ዘና ሲል አምሽቶ በሌሊት በሷ ግቡ ትዕዛዝ ሲተላለፍ የሜክሲኮ ልዩ ኃይል አባላት ተኩስ መክፈት ጥይቱን እንደ ዝናብ አርከፈከፉት። በኋላም ኤል ሜንቾ ተመቶ ወደቀ። ወደ ሕክምናም እያቀና ስላ በመንገድ ላይ ህይወቱ አለፈ። አሳዛኝ ፍጻሜ ልክ እንደ ወንድሞቹ ፓብሎ ኤስኮባር ኤል ቻፖ ሊዮን ተገደደ። በዚህም አሜሪካን ጨምሮ በርካታ ሀገራት ደስታቸውን ቢገልጹም ሜክሲኮ ግን ዛሬም በኤል ሜንቾ ግሩፕ አባላት እየታመሰች እየነደደችም ነው። ሴት እንደምትጠቅም ሁሉ ልትጎዳም ካሰበች በእጇን የሚሉ ሀሳቦችም እየተሰነዘሩ ይገኛሉ። በታላቁ መጽሐፍ ከአዳም ጀምሮ እስከ ዳዊት ብሎም ሰሎሞን ይቀጥልና ሶምሶን እንኳን ሳይቀር የወደቁት በሴት ነው። እዚህ ምድር ላይ ስሜትን ካልተቆጣጠርከው ጅብ በቀደደው ውሻው ይገባና ዳግም ላትመለስ እስከ ወዳኛው ትሰናበታለህ። ስለሆነም ወዳጄ ታላላቅ አባቶች፣ ታላላቅ ነገስታቶች በእነዚህ ሁለት ነገሮች ወድቋል። አንደኛው መጠጥ፣ ሁለተኛው ደግሞ በሴት ነው። ስለሆነም ወዳጄ ሴት ልጅን ሁልጊዜም እመናት። ሴት ልጅ እንደምትጠቅም ህይወትንም እንደምታበራል በሰጣት ዘር ፍሬ አፍርታ እንደምታስደስት ሁሉ ክፋትንም ካሰበች ልታጠፋ ትችላለች። እናም ጠንቀቅ በል የመጨረሻው መልእክቴ ነው። ባላ ላይ ቺት አድርጋ የታረደችዋን ልጅ ቪዲዮ እስካሁን አይታችሁታል ብዬ አስባለሁ እና ለእሷም ሪያክሽን የሰራችዋንም ልጅ እስካሁን ታያታላችሁ። ካላያችኋት ምንድነው እሷ የምትለው? ስለሚወዳት አረዳት እና ወንዶች ሲናደዱ የሚያደርጉትን ስለማያውቁ ቺት ማድረግ አልነበረባትም። ያው የእሷ ጥፋት ነው አይነት ነው የእሷ ፖይንት። ግን two wrongs don't make a right።
አሳዛኝ የህይወት መንገድን ልክ እንደ ስሟ በትዕግስት ደከመኝ ሰለቸኝ ተስፋ ቆረጥኩ ሳትል እስከ መጨረሻው ፈጣሪዋን ከፊት በማስቀደም የታገለች አስደናቂ ነፍስ። ትዕግስት ህመሟና ስቃዩን ለመረዳት ርቁ መጓዝ አያስፈልግም። በሰውነቷ ላይ ያረፈባትን ታላቅ ጠባሳ መመልከት ከበቂም በላይ ነው። ይወደኛል ያፈቅረኛል ብላ በምታስበው ሰው እንዲመደረጓ ደግሞ ህመሟን በእጅጉ አስከፊ አድርጓል። በህይወቷም በፍቅረኛው በደረሰባት አደጋ ከአንገቷ ጀምሮ እስከ ወዷ ከባድ አደጋ የደረሰባት ሲሆን ትተርፋለች ተብላ ያልታሰበችው አያልፋለች የአስክሬን ሳጥን አዘጋጁ በተባለበት ቅጽበት ዳግም ፈጣሪ የህይወትን እስትንፋስ ዘርቶባት በድጋሚ እንድትቆም አስቀጥላም ለፍትህ ተስፋ ሳትቆርጥ እንድትዋደቅ አድርጓታል። የዚህ ሴት ጥንካሬና ያልተበገረ ትዕግስት በምን ቃላት ይገለጻል? በምንም። ዛሬም ወደፊትም እኔም ድፍን የኢትዮጵያ ህዝብ ከጎንሽ ይቆማል። በየትኛውም ነገር ከጎንሽ ልቆም ላግዝሽ እንፈልጋለሁ። በውስጥ አናግሪኝ የመጨረሻው መልእክቴ ነው። እንኳን በሰላም ያገናኘን። ማን ነው እንደኔ ጉምቱ ፖለቲከኛ የህዝብ ተወካዮች ምክር ቤት አባላቱ ክርስቲያን ታደለ ዳግም በታገሉለት ህዝብ ፊት እንዲህ በሞገስ ቆሞ ሲናገሩ ማየትን ይናፈቀ። ክርስቲያን ታደለ ታስሮም ስሙ በዓለም ይናኘ ለእውነትና ለቅንጣት ሳይከሰጋና ሳይፈራ ባለስልጣናቱን እያበረከረከ የህዝቡን ጥያቄ በማይደፈረው ጭብጨባና ሙገሳ አለፍ ካለም እንቅልፍ በሚዘወተርበት በዚያ ስፍራ ንቆኖ የህዝብን ጥያቄ በቀጥታ የጠየቀ በዘመናችን ማን እንደሱ አለ? ክርስቲያን ታደለ የተለያዩ ዓለም አቀፍ መሪዎች ብሎም ዓለም አቀፍ ሚዲያዎች አልጀዚራ፣ ሲኤንኤን፣ ቢቢሲም ሳይቀር ዛሬም ድረስ የሚጮሁለት አስደናቂ የፖለቲካ ሰው ሲሆን ይኸው ዛሬም ድረስ ፍትህን እንደ ምግብ ተርቦ በነፃነት መናገሩን እንደ ውሃ ተጠምቶ ላለፉት በርካታ ዓመታት ያለምንም መፍትሄ ፍርድ ቤት ይመላለሳል። ለነዚያ አስረነዋል ቀብረነዋል ለሚሉት የታሰረው ማን ነው ሲልም ይመልስላቸዋል። ብታስሩት ሰውነቴን አካሌን እንጂ መንፈሴም ሁሌም ከህዝቤ ጋር ነው። ብሎም ደስተኛ ነኝ ይብላኝ ለናንተ በአካላችሁ ላልታሰራችሁ፣ በሊና ግን ዘወትር ጠዋትና ማታ በስር ለምትዋልሉ ሲል ህሊናው ከስር ነፃ የተፈታ መሆኑን ባጭር ቃል አስረግጦ ነግሯቸዋል። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ወተዱ ክፍሴ ነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።